ሰላም ውድ የሰማይ ዜማ ቻናል ተከታታዮች፣ ዛሬ ደግሞ ክፍል 5ን ይዘን ቀርበናል። ይህን ቻናል ሰብስክራይብ በማድረግ እና የደወል ምልክት በመጫን እንዲሁም መልእክቱን ከወደዳችሁት ለወዳጅ ጓደኞቻችሁ ሼር በማድረግ ከኛ ጋር ቤተሰብ ይሁኑ። ስለ መልካም ትብብሩ እናመሰግናለን። ታላቁ ውጊያ። መርከቧ በምዕራባዊ የአፍሪካ ዳርቻ ጥግ ጥጉን እንዲሁም በሚያጋጥሟት ደሴቶች ባደረገችው ንግድ ከወትሮ የተለየ እየቀናትና እያተረፈች በአፍሪካ ውጤቶች ጢቅ ብላ ሞላች። ከጥቂት ወደቦች በኋላ ካፒቴኑ በቀጥታ ጉዞውን ወደ ኒውዮርክ ያቀናል። ከዚህ በኋላ ነው ለሳሚ ደስታ ጉዞ መሆን የሚጀምረው። መሸትሸት ሲል በርቀት ትልቅ ደሴት ተመለከቱ። በማግስቱም የመርከቡ ባለቤትና አዛዥ ዕቃን በዕቃ በመለዋወጥ ሊገበያይ የሚችልባቸውን ቁሳቁሶች ይዞ ለመውረድ አሰበ። ዕቃውን በጀልባ ጭኖ ያለ ወትሮ በርካታ መርከበኞችን አስከትሎ ለመሄድ ተነሳ። አንድ ችግር እንዳለ በልቡ ውስጥ የተቀመጠ ነገር አለ። ሰዎቹንም ቢሆን አስታጥቁ። በማማው ላይ ያለውን ጠባቂ በጥንቃቄ በባህር መነጽሩ ደሴቷን እየቃኘ በመሬት ላይ የተለየ ነገር ካየ ምልክት እንዲሰጠው አስጠንቅቋል። ጀልባዋ ከአቅሟ በላይ ስለተጫነች ወደ ኋላ የሚገፋትን መጠነኛ ነፋስ በመቋቋም በቀስታ ትጓዛለች። ከመርከቧ እስከ ደሴቷ ያለውን ርቀት እንዳጋመሱ በመመልከቻው ላይ ያለው ጉበኛ ከደሴቷ ላይ በብዙ አቅጣጫ በብዙ ጀልባዎች ወደ ባህሩ የሚጣደፉ በመቶዎች የሚቆጠሩ ሰዎችን እንደተመለከተ ካፒቴኑ ወደ መርከቡ እንዲመለስ ምልክት ሰጠው። ካፒቴኑ ወደ ኋላ ጉዞውን ጀመረ። ነገር ግን የሞላችው ጀልባ ባዶአቸውን ከሚያባርሯት በመፍጠን ለማምለጥ አልቻለችም። ብዙም ሳይርቁ በየአቅጣጫው ስለተከበቡ መቅዘፋቸውን ትተው መተኮስ ጀመሩ። የደሴቷ ሰዎች ተኩስ ይገጥሙናል ብለው አላሰቡም። ጀልባዋን ለመያዝ ከዚያም ሙሉ በሙሉ መርከቧን ያለ ችግር ለመዝረፍ አሰብስበው ነበር እንጂ የሚቋቋም ኃይል አልጠበቁም። የደሴቷ ነዋሪዎች ጥቁሮች ቢሆኑ የዝርፊያ መሪያቸው ወገኖቹን የካደ ነጭ ነው። ከጥቂት ሳምንት በፊት በአካባቢው ቆማ የነበረችውን ሌላ መርከብ ሙሉ ለሙሉ ዘርፉ። በዚያ ድል ወኔያቸው የተሰበሰበው ዘራፊዎቹ ያንኑ ታላቅነታቸውን ለመድገም ተስፋ በማድረግ ላይ በባህሩ ላይ ፈሰሱ። ይሁን እንጂ የሳሙኤል ካፒቴን ከነሱ የባሰ አደገኛ ሰው በመሆኑ የልብ ልብ ተሰምቷቸው ባህሩን የሞሉት ጠላቶቹን በማሸበርና በመበተን ከአጋሮቹ ጋር አንድ በአንድ እያነጣጠሩ ኢላማቸው ውስጥ የገቡትን ሁሉ ወደ ባህር አንጠባጠቧቸው። በዚህ ጊዜ በተፈጠረው መደናገጥ መርከበኞቹ ወደፊት ለመገስገስ ፋታ አገኙ። ወደ መርከቧ ስለተጠጉ በዚያ የቀሩት ሰራተኞች በከፈቱት ከፍተኛ ተኩስ ተሸፍነው ካፒቴኑና በጀልባው ላይ ያሉት ሁሉ በሰላም ወደ መርከቧ ወጡ። ጀልባዋን ወደ መርከቧ ላይ ለመጫን ጊዜ አላገኙም። ካፒቴኑና ሰራተኞቹን ወደ መርከብ በማውጣት ሰራተኞች ተኩስ ስላቆሙ በነጩ ዘራፊ የሚመራ ሌላ ቡድን በአንደኛው የመርከቧ ጫፍ በኩል ወረራቸው። ብዙ የተጫነችው መርከብ የምትጓዘው በቀስታ ነው። መርከብ ላይ የወጡት ላልወጡት የገመድ መሰላሎች በየአቅጣጫው በመላክ በአጭር ጊዜ ዘራፊዎቹ በመርከቧ ላይ በረገጡ። መርከቧ ላይ በመርገጥ የመጀመሪያ ሆነውና በእንግሊዝኛ የሚናገረው መሪያቸው ከሰራተኞቹ ጋር ካፒቴኑ እጅ እንዲሰጥ በጩኸት ጠየቀ። ይህ ሁሉ ሲሆን የመርከቡ ሰራተኞች ለማይቀረው ጦርነት ቦታቸውን ይዘዋል። በየምሰሶው ላይ አነጣጥረው ከሚተኩሱት አንዱ የዘራፊዎቹን አለቃ እንደመታ ተንከባሎ ወደ ባህር ወደቀ። አሁንም ለመዝረፍ ባላቸው ተስፋ የቀሩት ተከታዮቹ መርከቧን ለማቆም ወደ መቆጣጠሪያው ገሰገሱ። የዘራፊዎቹ አለቃ በተመታ ጊዜ ሳሚ ከካፒቴኑ አጠገብ ነበር። ዘራፊዎቹ ወደ መቆጣጠሪያው ሲገሰግሱ ባየ ጊዜ
ሳሙኤልን የመርከቧ ውድ ንብረት ወደሚገኝበት የካፒቴኑ ክፍል ገብቶ ቀርቅሮ እንዲጠብቅ አዘዘው። ይህን ያደረገው የሳሙኤልን ውድ ሕይወት ለመጠበቅ ሲል ነው። መርከበኞቹ ሌሎችም እንዳይወጡ የወጡትም እንዳያመልጡ በየቦታው የተንጠለጠሉትን የገመድ መሰላሎች ሁሉ በጠሱ። ሳሚ ውጊያውን አያይም። የሚሰማው የጥይት ድምፅና ወዲያውም ዘፍ ብሎ የሚወድቅ የሚያጣጥር ቁስለኛ ጩኸት ነው። የሞት ሽረት ውጊያ ነበር የተካሄደው። እኩለ ቀን ላይ ብዙ ዋጋ ያስከፈለው የሰላም አየር ነፈሰ። መርከቧም ከእንግዲህ ማንም ሳያቆማት ጉዞዋን በመጀመር ተንቀሳቀሰች። ተኩሱ ቆመ፣ ጸጥታም ሰፈነ። የመልህቁ ሰንሰለቶች ሲጠቀለሉ ሳሙኤል የጉዞ መጀመር ገባው። በመርከቧ መቆጣጠሪያ አካባቢ የነበሩትና ያገኙት ሩም ከመጠን በላይ በመጠጣታቸው በቀላሉ የተያዙት የመጨረሻዎቹ ዘራፊዎችም የተገኙት ወደ ምሽት ላይ ነበር። ከዚያም ካፒቴኑ ወደ ክፍሉ ሄዶ እንዲከፍትለት ለሳሚ ምልክት ሰጠው። በሩ ሲከፈትለት በሞትና በሕይወት መካከል የነበረው ካፒቴን እየተንገዳገደ ገባ። ብዙ ደም ለረጅም ጊዜ ስለፈሰሰው ፈጽሞ ተዝለፍልፏል። መቆምም መቀመጥም ስላልቻለ ወለሉ ላይ ተዘረረ። ሳሚ ወደ መኝታው ጎተተው። ቁስሉን አጠበና በተቻለ መጠን ተጠንቅቆ አሰረለት። ቀጥሎም በአልጋው አጠገብ ተንበርክኮ ለዚህ ለወዳጁ ነፍሱን በጸሎት አፈሰሰ። ሳሙኤል ሲጸልይለት ካፒቴኑ ተበረታታ። እጁን በቀስታ በልጁ ትከሻ ላይ በማሳረፍ ወደ ራሱ በመሳብ በቀስታ ሳሚ፣ ጸሎትህ መርከቧንና ሰዎቼን አድኗል። ሰዎቻችን አንዳንድ ነገር ተዋጉ፣ ነገር ግን በቁጥር በብዙ እጅ ተበለጥን። 1 ለ10 ነበርን። ከጠላቶቻችን ጥይቶቹ ብቻ ጠመንጃ ሲታጠቁ በሙሉ ግን ስለትና ዱላ ነበራቸው። ንፋሱ ድንገት መጥቶ መርከቧን ከቆመችበት ባያስነሳን ኖሮ እንደ ጉንዳን በወረሩን ነበር። በማግስቱ ጠዋት ለሞቱት መርከበኞች ታላቅ ሐዘን ሆነ። ከሰራተኞቹ ብዙዎቹ ቆስለዋል። ወለሉ በደም ተዘፍቋል። የሚወዳቸው ሰዎች ሬሳ ወደ ባህር ሲወርድ በመመልከቱ ሳሚ ከባድ ሐዘን ወደቀበት። በሐዘኑ ለመቆየት ብዙም ጊዜ አላገኘም። ወዲያውኑ ሥራ በዛበት። ለቋሚዎቹ ሐኪምና አስተማሚ በቀረው ጉዞ ሁሉ አጽናኝ ሆነ። ርኅራኄውና በእግዚአብሔር እርዳታ የመተማመን ልምዱ በመርከቡ ላይ የወደቀውን የሐዘን መንፈስ ለወጠው። ሁሉም ተጽናና። እያንዳንዱ ያለ ግልምጫና ስድብ ወደ የራሱ ተግባር በፈቃደኝነት በመሰማራቱ በጥቂትም ሰራተኞች ቢሆን ቀሪው ጉዞ ሰመረ። ኒውዮርክ ሳሚን ተቀበለችው። ከወራት ጉዞ በኋላ ያቺ የጭነት መርከብ ኒውዮርክ ደረሰች። ሳሚ ከመርከብ ሲወርድ በላዩ ላይ ከከረሙት አሮጌ ባህረኛ ቡትቶች ሌላ ወደ ከተማ ሲገባ የሚለብሰው አልነበረም። ያገለገለውም ለጉዞ ስለሆነ ገንዘብ የለውም። ስለዚህ መርከበኞቹ ልብስና ጫማ ዋጥተው በልክ በልኩ እንዲሆን ሰፋፍተው አስተካከሉለት። ሳሚ ገና በርቀት የኒውዮርክን ወደብ ሲያይ ሁለመናውን ደስታ ወረረው። ያሳለፋቸው ችግርና መከራ ሁሉ ተረሱት። እየቆየ በመጣ መጠን በመርከብ ውስጥ ያሉት ሁሉ ወዳጆቹ ሆነዋል። የአንድ ዘመን ጠብ ያነፈንፍ የነበረው ማሌዥያዊ ከሁሉ የበለጠ የልብ ወዳጁ ነው። ታላቁንና ተወዳጁን ሰው ሳሙኤል ሞሪስን ለመሰናበት ከበቡት። በየተራ እየጨበጡት ሲሰናበቱት እንደ ልጅ ያለቅሱ ነበር። የዘር ልዩነት ፈርሷል። ከመወለድ ባላነሰ በአንድ ያስተሳሰራቸው የተለየ ዝምድና እንዳለና እያንዳንዱ የገዛ ወገኑን እንደተለየ ያህል ይሰማው ነበር። እግዚአብሔር በመካከላቸው ቆዳው የጠቆረ አምባሳደር በማስቀመጡና በእርሱም በኩል ልመናን የሚሰማ የግልና በሰዎች መካከል ልዩነት የማያደርግ አምላክ እንዳለ ተረድተዋል። መርከቧ ወደ ወደቡ ተጠግታ መረማመጃው እንደተዘረጋ
የመጀመሪያው ወራጅ ሳሙኤል ሞሪስ መሆን እንዳለበት ግልጽ ነው። እግሩ መሬት እንደረገጠ በመጀመሪያ ያገኘውን ሰው አስቁሞ እባክህ ስቲቨን ሜሪትን የት አገኘዋለሁ ሲል ጠየቀው። መንገደኛውም የስቲቨን ሜሪትን አገልግሎት የተካፈለ በመሆኑ አውቀዋለሁ፣ በ8ኛው ጎዳና በከተማው የወዲያኛው ክፍል ይኖራል፣ $1 ከሰጠኸኝ አደርሳለሁ። መርከቧ የቆመችው ስቲቨን ሜሪት ከሚታወቅበት 5 ኪሎ ሜትር ያህል ርቀት ሲሆን መንፈስ ቅዱስ ያንን ሰው ወደ ወደብ አምጥቶ ባይገናኙ ኖሮ ሳሚ የሚፈልገውን ሰው ለማግኘት ባልቻለም ነበር። ከኒውዮርክ ከተማዎች ውስጥ በስም ብቻ የሚያውቀውን ሰው ያለ እግዚአብሔር ምሪት እንዴት ማግኘት ይችል ነበር? አዎ፣ በዚህ ልጅ ሕይወት እግዚአብሔር ባይኖር በስም እንኳ ብዙ የሚመሳሰሉ ሰዎች ከተማውን ሊሞሉት ይችላሉ። ሳሚ ለስሙ ማስጠሪያ አንዲት ሳንቲም እንኳ የለውም። ቢሆንም ዶላሩ ከሚመጣበት ይመጣልና ሰውየውን ለመሪነት ያዘጋጀ አምላክ ለክፍያው አይሸነፍምና ሳሚ በዋጋው ተስማምቶ መንገዱን ቀጠለ። መሪው በርካታ መንገዶችን እያቆራረጠ በችኮላ በሚራመዱ ሰዎች ውስጥ እያሽለኮለከ ስቲቨን ሜሪት ቢሮ አደረሰው። ዘጋግቶ ለመሄድ የውጭውን በር እየቆለፈ ያለውን ሰው የሳሚ መሪ ስቲቨን ሜሪት የሚባለው ሰው ያውልህ ሲል በጣቱ ወደ ሰውየው አመለከተው። ሳሚ ወደ ስቲቨን ሜሪት እየሮጠ እኔ ሳሙኤል ሞሪስ ነኝ፣ ካንተ ጋር ስለ መንፈስ ቅዱስ ለመነጋገር ከአፍሪካ ነው የመጣሁት። ሚስተር ሜሪት በዚህ ባልተለመደ ሁኔታና ሰላምታ በመገረምና ግራ በመጋባት የተሰጠው መሸኛ ወረቀት እንዳለው ጠየቀ። ሳሙኤልም የምጠብቅበት ጊዜ ፈጽሞ ስላልነበረኝ ምንም መሸኛ ደብዳቤ አልያዝኩም በማለት መለሰ። ስቲቨን ሜሪትም በዚያች ሰዓት ቀጠሮ ስላለውና ሊያነጋግርበት የሚበቃ ሰዓት ስለሌለው ቢጠብቀው ሲመለስ እንደሚወያዩና ለሌሊትም ማረፊያ እንደሚያዘጋጅለትና እስከ ዛሬም በሚቀጥለው የሚሽኖች ግቢ ውስጥ ሊጠብቀው እንደሚችል በትህትና ገለጸለት። ሳሚ ወደ ሚሽኑ ግቢ እያመራ ሳለ ያመጣው ሰውዬ ገንዘቤ የታል ሲል ተጣራ። እግዚአብሔር እንደሚያዘጋጅለት ቅንጣት ታህል ጥርጣሬ የሌለው ወጣት በእጁ ወደ ስቲቨን ሜሪት እያመለከተ እሱ ይከፍልሃል አለው። ሜሪትም በፈገግታ የሚገባውን ለሰውየው ከሰጠ በኋላ ወደ ሰረገላው ገብቶ ሄደ። ስቲቨን ሜሪት ጉዳዩን እንደጨረሰ ወደ ቤቱ ገሰገሰ። ከሰረገላው ሲወርድ ያ የሚጠብቀው አፍሪካዊ ልጅ ትዝ አለው። ተመልሶ ቤቴል ወደ ተባለው የሚሽኑ ማዕከል እንዲወስደው ለነጂው ነገረው። ሲደርሱም ሳሙኤል በ17 ሰዎች ተከቦ አገኘ። ስለ ኢየሱስ አዳኝነት ነግሯቸው እግዚአብሔር ስላደረገላቸው ምሕረት በደስታ እየፈነደቁ ነበር። እነዚህ እንግዲህ ሳሚ አሜሪካንን በረገጠበት የመጀመሪያ ምሽት ወደ ጌታ የመጣቸው መሆናቸው ነው። ስብሰባው ሲበተን ሜሪት በልጁ ሁኔታ በመገረም ወደ ቤቱ ወሰደው። በዚህ አይነት ሰረገላ ሲቀመጥ የመጀመሪያው ነው። እርስ በእርሳቸው እየተጠባበቁ እንደ ውሃ የሚፈሱት ሰረገላውን የሚሰቡት ፈረሶች የተመልካችን ዓይን ይስባሉ። ስቲቨን ሜሪት በሀብት የበለጸገ ቤተ መንግስት በሚመስል ቪላ ውስጥ በድሎት የሚኖር ሰው ነው። ወደ ቤቱ በመምጫ ሰዓቱ እንደተለመደው ያቺ የታመነች ሚስቱ ትጠባበቀዋለች። የሰረገላውን በር ሲከፍት ያንን ጥቁር ልጅ በጨለማ ውስጥ የበለጠ ጨልሞ በማየቷ በድንጋጤ ለምን ምንድነው ያመጣኸው ስቲቨን ስትል ጠየቀች። አሁን ዶሊ ይሄ ጥቁር መልአክ ነው ቢላትም ሊገባትና ልትቀበለው ያልቻለችው ባለቤቱ ምን ሊያደርግልህ አመጣኸው በማለት በፊቱ ቆመች። በጳጳሱ ማረፊያ ክፍል ላሳርፈው ነው ሲል መለሰላት። እንዴ በፍጹም አይሆንም በማለት ተቃወመች። ቢሆንም እንዳለው አደረገ። ዊሊያም ቴይለር ወደ ኒውዮርክ ሲመጡ ወደሚያርፉበት ልዩ ወደ ነው ክፍል ይዞት ፎቁን ወጣ። ስለ መኝታው ሁኔታ መብራቱን እንዴት እንደሚያበራና እንደሚያጠፋ ካሳየው በኋላ በዚያ ያርፉ ስለነበሩት እንግዳ መጠቀሚያ ከተቀመጠው የሌሊት ልብስ አንዱን አውጥቶ ለሳሚ ያለበሰው።
ቴይለር በጣም ግዙፍ ሰው በመሆናቸው የእርሳቸውን ፒጃማ የለበሰውን ሳሚን የተመለከተው ሜሪት ሳቅ በሳቅ ሆነ። ነገር ግን ከሳቁ ቀጥሎ የመጣው ትልቅ ስሜት ወዲያውኑ ተለወጠ። ሳሚ ረጅሞቹን የፒጃማ እጅጌዎች ከጠቀለለ በኋላ እጆቹን ወደ አስተናጋጁ በመዘርጋት ለጸሎት አብሮት እንዲበረከክ ጠየቀው። የሳሙኤል ሞሪስ ነፍስ በመንፈስ ቅዱስ እሳት መቀጣጠል ጀምራለች። እየመራ ያመጣውን ብርሃን አለኝ በሚለው ታላቅ ነገር ከሚያስተናግደው ከዚህ ሰው ጋር በዚህ ምሽት ሊካፈለው ነው። ይህ ለዓመታት ወንጌልን ለሌሎች ሲሰብክ የኖረ አገልጋይ ከልምምዱ ውጪ በሆነ የመንፈስ ቅዱስ ኃይል ተጎበኘ። በእነዚያ ጥቂት የጸሎት ደቂቃዎች ፊደል ባልቆጠረው ኒግሮ የትልቁ መንፈሳዊ ሰው የቴይለር ዋና ጸሐፊ የአጽናኙን እውነተኛ ኃይል ተቀበለ። በማግስቱ ሳሚ ከመኝታው እንደተነሳ አልጋውን በፍጥነት አነጠፈ፣ ክፍሉን አስተካከለ። ከዚያም ወደ ፈረሶቹ ጋጣ አመራ። በዚያ ጧት ስቲቨን ሜሪት ዘግይቶ ነበር የተነሳው። የጥቁሩን መልአክ አስተዳደር ለማወቅ ወደ እንግታው መኝታ ቤት ቢሄድም ያገኘው በክፍሉ ውስጥ ሳይሆን የፈረሶቹን ጋጣ የሚያጸዳውን ሰው ሲረዳ ነበር። ስቲቨን ሜሪት ወደ ቤት ይዞት በመግባት አንድ በአንድ ከቤተሰቡ ጋር ካስተዋወቀው በኋላ ለቁርስ በአንድነት ተቀመጡ። ስቲቨን ሜሪት እና ቤተሰቡ ከጥቁር ጋር ለምግብ ሲታደም የመጀመሪያ ጊዜው ነው። ይህ እንዴት ሊሆን ቻለ ለእነርሱ ሚስጥር ነው። በአንጻሩ ለሳሚም ከነጭ ጋር ሲጋበዝ ሜሪት አዲሱን ምግብ እንዴት እንደሚመገብ ለሳሙኤል በትህትና ካሳየው በኋላ ከሐሙስ እስከ ቅዳሜ ጠዋት ያልተመገበው ወጣት እስከሚጠግብ ተመገበ።